በዛሬው ቪዲዮአችን በህብረት ስራ ማህበራት በህግ የተፈቀዱላቸው ልዩ ልዩ ድጋፎች የተሰጣቸው መብቶች ናቸው። እንግዲህ አንድ የንግድ ተቋም እንደመሆናቸው መጠን ንግድን ሲያካሂዱ ለሚያካሂዱት ነገር ምን የተለየ ነገር ለነሱ የተሰጠ ነገር አለ የሚለው እናያለን ማለት ነው። እንግዲህ ከመንግስት ከሰጣቸው ድጋፍ አንፃር አንደኛው እና እንግዲህ በብዙ ሰው የሚታወቀው ህብረት ስራ ማህበራት በአመት ሰርተው ግብር ነፃ ናቸው ማለት ነው። እንግዲህ ይሄ ማለት መሰረታዊ ህብረት ስራ ማህበራትም ዩኒየኖችም ያገኙትን ትርፍ ወደ አባላት ካከፋፈሉ አባላት እያንዳንዱ አባል ከሚደርሰው በፊቱ ህግ 10% ነው ነበር። አሁን በተሻሻለ የገቢ ግብር አዋጅ መሰረት 15% ለመንግስት ተቆርጦ ገቢ ይሆናል ማለት ነው። በአመቱ ኦዲት ተደርገው ትርፍና ኪሳራቸው ታይቶ ከተገኘው ትርፍ ግብር አይከፍሉም ማለት ነው። እንግዲህ አንድ የተሰጣቸው መብት ነው። ይሄ እንግዲህ በየትኞቹ ህግ ነው ያለው ስንል በራሳቸው በ985 2009 የህብረት ስራ አዋጅ ላይ አለ። በድሮ ወይም ደግሞ በ979 2008 በወጣ የግብር አዋጅ ተቀምጠዋል። በአዲሱም ደግሞ የግብር ማሻሻያ 2017 በወጣው በ1395 ላይ ተቀምጧል ማለት ነው። ህብረት ስራ ማህበራት ከገቢ ግብር ነፃ ናቸው የሚል ይሄ እንግዲህ አንዱ ድጋፍ እንዲሆናቸው የተሰጣቸው መብት ነው ማለት ነው። ይሄ ለምን ተሰጣቸው ምንድነው ምክንያቱ የሚለው የራሱ ምክንያት አለው። ይሄን የተደረገበት ግን መንግስት ከገቢ ግብር ነፃ አድርጓቸዋል። ሁለተኛው የተሰጣቸው መብት መሬት የማግኘት የስራ ለቢሮም ሊሆን ይችላል ስራ ለሚሰሩበት መሬት የማግኘት መብት ነው። ይሄ ማለት በክልል ከሆነ በገጠር መሬቶች ከሆኑ በምደባ ይሰጣቸዋል። እነዛ ቀበሌ አስተዳደሮች የወረዳ መሬትን ይሄን የሚሰጡ ሰዎች በምደባ ይሰጣቸዋል። የከተማ ቦታ ከሆነ ደግሞ በመዘጋጃ የሚተዳደር ከተማ ደግሞ የሊዝ ዋጋ ከተማው ባወጣው የሊዝ ዋጋ ሳይጫረቱ ውድድር ውስጥ ሳይገቡ ግን በሊዝ ዋጋ መሬት እንዲያገኙ የመደረግ መብት አላቸው ማለት ነው። እንግዲህ በህብረት ስራ የተሰጠ መብት ነው። ሌላኛው እንግዲህ የአቅም ግንባታ ስልጠና ድጋፍ የማግኘት መብት አላቸው። እንግዲህ ብዙንም ማህበረሰብ ይዘው የሚሰሩ ስለሆነ መንግስትም ሊሆን ይችላል፣ የአቅም ግንባታ ስራ የሚሰሩ አካላት ሊሆን ይችላሉ። ይሄን የማግኘት መብት አላቸው ማለት ነው፣ ተሰጥቷቸዋል። በዚህም መሰረት ነው እንግዲህ ስልጠናዎቹ የሚሰጡ። ሌላኛው እንግዲህ የዳኝነት ክፍያ ነፃ የመሆን መብት አላቸው። ይሄ ማለት ለመሰረታዊ ህብረት ስራ ማህበራት የትኛውም ፍርድ ቤት ሲቆሙ የዳኝነት ተብሎ የሚከፍሉት ክፍያ የለም ነው። ዩኒየኖቹ እና ከዩኒየኖች በላይ ፌዴሬሽኖች ግን ይህን ክፍያ ይከፍላሉ ማለት ነው። እንግዲህ እነዚህ ህጎች ነፃ የተደረጉት ወይም ደግሞ የተሰጣቸው መብት በ985 2009 እናገኛቸዋለን ማለት ነው። እንደዚህ ሌላኛው በኢንቨስትመንት ህግ በአዋጅ ቁጥር 769 2004 በወጣ የኢንቨስትመንት ቁጥር ማነው የኢንቨስትመንት አዋጅ መሰረት ያሏቸው መብቶች አሉ። እንግዲህ ኢንቨስትመንት ማለት እንደሚታወቀው አንድ ድርጅት ለማቋቋም ወይ ነባር ድርጅትን ለማስፋፋት የሚደረግ ገንዘብን ወይም በአይነት ወይም ደግሞ በሁሉም የሚደረግ የካፒታል ወጪ ነው። በሀገር ውስጥ ባለሀብት አለ፣ የውጭ ባለሀብት አለ። እንግዲህ ይህንን አጠቃላይ አድርጎ አግባብ ባለው ባለስልጣን የተፈቀደለት ኢንቨስተር ተብሎ የተፈቀደለት ድርጅት የሚያከናውነው ነው። እንግዲህ ለዚህ የትኛውም ኢንቨስትመንት ላይ ህብረት ስራ የመግባት ሰርቲፋይድ የሆኑ በአደራጅ መስሪያ ቤቱ እውቅና የተሰጣቸው ህብረት ስራ ከሆኑ አንድ የውጭም ይሁን የሀገር ውስጥ ኢንቨስተር እንደምንለው የመሆን መብት ተሰጥቷቸዋል ማለት ነው። የትኛውም የስራ መስክ ላይ ህጋዊ እስከሆነ ድረስ ይሄ ራሱ አንድ ትልቅ ህብረት ስራ አይሰሩትም የሚባል አቅሙ ካላቸው አይሰሩትም የሚባል ህግ ላይ እንግዲህ ኢንቨስትመንት የሚያካሂዱ ግለሰቦች፣ የንግድ ማህበራት፣ የመንግስት የልማት ድርጅቶች ሌላ አራተኛ ያስቀመጣቸው ህብረት ስራ ማህበራት ነው። እንግዲህ እነዚህ አካላት ኢንቨስትመንት ስራ ላይ ይሳተፋሉ ካለ አራተኛው
በአዋጁ የተጠቀሰ ህብረት ስራ ማህበራት ነው። ስለዚህ በማንኛውም ለኢንቨስተሮች የተሰጠ ኢንቨስትመንት ለማካሄዱ የተሰጠ መብት ሁሉ ለህብረት ስራ ማህበራት የተሰጠ ነው። ሌላኛው እንግዲህ የካፒታልና የግንባታ እቃዎችን ከጉምሩክ ግብር ነፃ የመሆን መብት ተሰጥቷቸዋል ማለት ነው። ይሄ ማለት ለኢንቨስተሩ ለየትኛውም ትላልቅ ኢንቨስትመንት ለሚያደርጉ የተሰጠው መብት ለህብረት ስራ ማህበራትም ተሰጥቷል። ይሄ በ2005 ላይ በወጣው የካፒታልና የግንባታ እቃዎች ከጉምሩክ ነፃ ማስገባት የሚለው ህግ ላይ የተቀመጠ። ስለዚህ በዚህ መሰረት ምን አይነት ነገሮችን ከጉምሩክ ነፃ ያስገባሉ ብለን ስናስብ እንግዲህ የተፈቀዱ አዲስ ድርጅት ወይም ነባር ድርጅት ለማስፋት የሚደረግ የካፒታልና የግንባታ እቃ ከጉምሩክ ነፃ ማስገባት ይችላሉ። እንደዚሁም የተሽከርካሪዎችን ለዚህ ኢንቨስትመንት አላማ የሚሆኑ ተሽከርካሪዎችን ከጉምሩክ ነፃ ከጉምሩክ ክፍያ ለምሳሌ ቀረጥ ነፃ ማስገባት ይችላሉ ማለት ነው። እነዚህ ለህብረት ስራ የተሰጧቸው መብት ናቸው። ለሌሎችም ኢንቨስተርስ ተብለው ኢንቨስትመንት ላይ የተሰማሩ እነዚህ ይሄ ህግ የእነሱንም ይዳኛል። ለነዛ የተሰጠው ሁሉ ለህብረት ስራ የተሰጠ ነው። በዛ መሰረት ህብረት ስራ ኢንቨስትመንት የሚያካሂዱ የግብርና ስራ ላይ ለሚሰሩት ስራ በሙሉ ከመንግስት የፈቀዳቸውን ከጉምሩክ ቀረጥ ነፃ የሆኑ እቃዎችን፣ ግንባታ ማቴሪያሎችን እነዚህን መኪናዎችን፣ የተለያየ መኪና አይነቶች የጭነት መኪና ሊሆን ይችላል፣ የመስክ መኪና ሊሆን ይችላል። እነዚህ ለዛ ስራ የሚሆኑ በሙሉ ከጉምሩክ ነፃ ሆነው ማስገባት ይችላሉ ማለት ነው። እንግዲህ እኒህና ሌሎችም ብዙ ነገሮች አሉ እዚህ ጋር በቀናል። ቀጣይ ደግሞ ከዚህ ቀጥሎ ህብረት ስራ ማህበራት ሲሰሩ የትኛውን አሁን ለምሳሌ ከገቢ ግብር ነፃ ናቸው ብለናል። ሌሎች ግብሮችስ ለነሱ ይከፍላሉ አይከፍሉም የሚለውን እናያለን። ለዛሬ እዚህ ጋር ይበቃናል። አመሰግናለሁ። መልካም ጊዜ